ጋይስ ለሊቱ ሙሉ ሰው እያወራ እያደረ ስራ ሰራለሁ ብሎ ሲናገር ያስገኛል። እኔ ልክ የእሷ ቢጤዎች እናቶች ባይዘወይ ብዙ ጊዜ ማለት ቢጤህን ነው የምትሰበስበው። በዙሪያ ሰብስበ የምታወራው ቢጤህን ነው። ላይፍ ስታይልህም ቢሆን ጭንቅላትህን የእውቀት እንትንህም አይነትህን ነው ይዘህ የምትሰበስበው። በዘረኝነት ከሆነ በዘረኝነት የሰበሰብከው ሰው ይዘህ ነው የምትቀመጠው። የራስን የሚመስሉ ሰዎች ነው ይዘህ የምትቀመጠው ሚዲያ ላይ። አንተ በዙሪያ ያሉትን ሰዎች ካወቅ እዚህ ጋር ያለው ሰው ፊት ለፊት ያለው መሪክ ማን እንደሆነ ታውቀዋለህ ማለት ነው። እና ይቺ እናት ካለፈ በኋላ በቃ አለፈ ምናምን ከሆነ ጊዜ በኋላ በልጇ ታሻማቀቃታለች፣ በልጇ ትጎዳታለች። በልጇ እናትና ልጅን እቺ ሴትየው አሁን ያለቀሰችው ያወራችው ሴትየውና ልጇን አራረቀቻችሁ ስላችሁ አሁን እንደዚህ ማውራት እስኪያቅታት ድረስ ፍንቅል እያለቀሰች ነው የምትናገረው። በቃ ህይወቴን በጠበጠችው፣ ላይፌን ልጄን አሳጣችኝ፣ አሁንም ትወቅሰኛለች በልጄ እየጠጣች እየሰከረች እያለች እኔ እኮ ያለ እረፍት ስራ ሰርቼ ነው ልጄን እዚህ ሀገር ያመጣኋት። እንግዲህ ዲያስፖራ ያውቀዋል። ስራ ማለት ያለ እረፍት ሳላርፍ እግሬ እየተንቀጠቀጠ ልጄን ወደዚህ ሀገር ያመጣኋት። እኔ እንኳን አመጣኋት ብዬ እግዚአብሔርን ሳላመሰግን ልጄን ቀማችኝ፣ ወደ ቤት ያስገብቻት። ይኸው ልጄ እርቃኛለች እና በልጄ ድጋሚ በልጄ ታሸማቅቀኝ። ስታሸማቅቀኝ ደግሞ በህዝብ ፊት ስትናገር ጥሩ ነገር እንዳደረገ አድርገኝ ልጅ እንደዚህ ነው ልጅ ነው አንቺ እንደዚህ ላይክ እናትን እየወቀሰች ልጅን ጥሩ ነገር እንደመከረች አድርጋ ስትናገር ልጅ ነው፣ የልጅ ጭንቅላት ነው፣ ልጆች ናቸው። ትልልቅ ሰዎች ሲያወራቸው እውነት ነው የሚመስላቸው። ጭንቅላቷን ትቀይርባታለች። እቺ ሴት እንደዚህ ናት። እኔ ብያቸዋለሁ። ለጂጂኪያ የጂጂኪያን ጥላቻ ለሳምሪ መልእክት በመሰለ መልእክት ነው እያስተላለፈች። ጥላቻ አይደለም፣ በስድብ አይደለም፣ መልእክት የመሰለ መልእክት የሆነ ጥሩ የእናትነት መልእክት የመሰለ ንግግር እየተናገረች የሳምሪን ቅስም ልብ የሚሰብር ወሬ የምትናገረው ማለት ነው። ምን ታድርግ ልጅቷ? እኔ ግን አንድ ጥያቄ በዚህ አጋጣሚ ማለት ነው፣ ብዙዎቻችሁ ሳምሪ ነገርኳችሁ። እኔ ሳምሪ ፐርሰናሊ አትመቸኝም፣ ሁሌ ነው የምናገረው። በምታደርገው ነገር ሳይሆን ይሄ እንትኑ አይመቸኝም፣ ሁሌ ነው አልክድም። ለምን አልተመቸችሽም ማለት አትችሉም። ግን ሳምሪ በጡት መያዣና በፓንት መታያቷን እንደ ነውር አይታችሁ የእናቷን እንትን ወይኔ ማሪ ብትችሉ ሁላችሁም እንደ ሳምሪ መሆን ትፈልጋላችሁ። ብትችሉ ማለት ነው አቅም ቢኖራችሁና ብትችሉ አቋም ቢኖራችሁ የስራ ሞራል፣ የወጣትነት ሞራል፣ ወልጄ አልሰበርም የሚል ሞራል፣ ብቃት ቢኖራችሁ የሳምሪ ያለችበትን ኮንዲሽን ሁላችሁ መሆን ትፈልጋላችሁ። ሀቂቃውና እውነታው እሱ ነው። ግን ሚዲያ ላይ ሲመጣ ማሸማቀቂያ ነው የምታረጉት። የእናቷ ልጅ እንዴ! የእናቷ ልጅ ታዲያ ምን ጉስቁል ብላ እንዲህ ብላ እናንተ ላይ ሽልጥልጥ ብላ መለመን ነበረባት? በጣም ልታሸማቀቁ። የሳምሪን ጀግንነት ነው ያዩ። በጡት መያዣና በፓንት በቁምጣ በጡት መያዣና በፓንት ከወንድ ጋር ደነሰች እና በጆንያ ስታይላችሁ እንዴ! የሚያምር ነገርና የሚያምር አቋም ስላላት እኮ ነው እንደዛ ያደረገችው ብያቸዋለሁ። የሚያምር ነገር የተዝረከረከ ነገር ቢኖራት አታደርጉም። ወጣት እኮ ናት። በልጅነቷ ወንድን ወጥታ ትምህርቷን ትታ በራሷ ጥፋት በኋላ ላይ ዋጋ የከፈለችበት ህይወቷ ነው እኮ። እግዚአብሔር ይመስገን ጤነኛ ልጅ ሰጥቷታል። እግዚአብሔር ይመስገን ያ ጊዜ አልፏል። እናቷ ተማሪ ከኔ ጋር ሁኚ አትሁኚ እንደዚሁ እያለቻት በነበረበት ሰዓት ወንድ ወዳ ሚዲያ ላይ አይዞሽ የሚላት በሰው በዝቶ ልጅነትም አለ ተጨምሮ ተደራርቦ እሷ ያሸነፈች መስሎ ሰው በመከራት ምክር ተመርታ ሄዳ ዙራ ግን እናቷ እጅን ወደቀችው። እውነታው ይሄ ነው። ዛሬ እናቷ እጅ ወድቃ በጡት መያዣ ወጥታ መታየት በጣም ባለጌውማ እናንተ ናችሁ። ባለጌዎቹ፣ አስነዋሪዎቹ ማለት ሰውን የምትሰብሩ እናንተ ያልሆናችሁትን እናንተ ያላለፋችሁበትን የእሷን ቅንጣት የሌላችሁ ባለጌዎቹ እናንተ ናችሁ። ሳምሪ ወጣትነቷን ልጅነቷን እየተጠቀመችበት ነው። ምክንያቱም በልጅነቷ ወልዳለች። እናቱና የእናትነት ጊዜ ስታሳልፍ ነበረ። አሁን የራሷ ታይም ነው። ጡት መያዣ አድርጎ ከወንድ ጋር እና ታዲያ ምን ነው ከወንድ ጋር አትዝናና? ወንድ አትጥበስ? በህይወቷ ወንድ አይምጣ? ከወንድ ጋር ሪሌሽን አትጀምር? ከዚህ ከበፊቱ ከነበረው ቦይፍሬንዷ የበለጠ እዚህ ጭንቅላቱ ላይ አስቀምጧት የሚያቀብጣት ወንድ ከመጣ አይኗን አትሽ ከወንድ ጋር ትታይ ምን ማለት ነው? እንግዲህ ለወለደች ከዛም በኋላ ደግሞ እዚህ ጋር ለተጎዳች እናት ድምፅ እንሆናለን እኛ እናቶች እንደዚህ ምናምን ትላላችሁ። እኛ እናት ሴት ልጅ ላይ ጥቃት ሲደርስ እንደዚህ ምናምን። አያችሁ፣ እነዚህ ሴቶች የሚያስተላልፉት መልእክት ነው። እነዚህ ሴቶች የሚያስተላልፉት መልእክት ነው። እውነታው ይሄ ነው። ትክክለኛ የሰው ልጅ ኢትዮጵያዊ እናት እንደዚህ አይነት መልእክት ልጅን ልጥቀም ብሎ እናትን የሚያርድ ሰው የለም።
ብነገርኳችሁ እኔ የዛን የዛሬ 13 ዓመት 12 ዓመት ከጂጂ ጋር ተጣልቼ ስንጣላ እንደዛ በፖለቲካ እንደዛ ስትሳደብ እንደዛ ስንናገራት ሳምሪ ወጣ ጂጂ ኪያን ስትሰድባት ዛሬ አይደለም ዛሬማ በስዬ ትልቅ ሰውኝ እናቱኝ ነው በስዬ ትልቅ ሰውኝ እናቱኝ ነው ያኔ እንኳን ወጥቼ ሳምሪ የተናገርኳት ምን አይነት ባለጌ ነሽ እናት እንዴት እንደዚህ ትባላለች አይባልም ያልኩት የሚያስታውሰው ካለ ያስታውስ እቺ ሴትየው አዎ ዘረኞቹ ልትወዷት ትችላላችሁ ግን እሷ ስትወዷት ነገር አለ ሰው አይደለም ሌላ አይደለም እግዚአብሔር የሚባል አንድ አምላክ አለ ሁሌ ነው የምነግራችሁ እግዚአብሔር የሚባል የፈጠረ መድኃኒዓለም አለ ሙስሊም ከሆናችሁ አላህ የሚባል አምላክ አለ ጴንጤ ከሆናችሁ ኢየሱስ የሚባል ጌታ አለ ለሁላችሁም ሃይማኖት ተከታዮች ማለት ነው በሰር ስላበዳችሁ ስለተጨባለቃችሁ ስለቆሰላችሁ ምናምን አይደለም ሁሉም ሰው የያዘው አንድ ነፍስ ነው ሁላችሁም የያዛችሁት አንድ ነፍስ ነው ሁላችንም ይዘን የመጣነው አንድ ነፍስ ነው ሁለት ሶስት ነፍስ የለም እግዚአብሔር ይመስገን ከሰጠን ልጅ ወልደን ራሳችንን ተክተን እናልፍበታለን ካልፈቀደ ደግሞ ራሳችንን አስደስተን ህይወታችንን እንቀጥልበታለን ህይወት እንደዚህ ነው ግን ሚዲያ ላይ የሰውን ሀዘን የሰውን ልብ መስበር እንደዛ ትችይበታለሽ ብላችሁ ልትሉኝ ትችላላችሁ ኔቨር አልችልበትም እኔ እቺ ሴት አንደኛ ነገር ደግሜ ነው ሁሌ ነው በዘር ጥላቻ ያበደች ናት ወደዳችሁም ጠላችሁም በዘር ጥላቻ ያበደች ሴት ናት ዘረኛ ናት ዘረኝነቷ መጥቷል እኛ ያገባል ለምን ዘረኛዎች ለምን ዘርሽ ነው ማንንም አይል ምን አገባል ግን ደግሞ ዘረኝነቷ ከጥላቻዋ በስቶ የዛስ የሆነ ሰው ዘር የምትጠላው ዘር ወይ ሲሞት ወይ ሲገደል ወይ የሆነ ነገር ሲሆን ነው የምትረካው የምትደሰተው ይሄ ዛሬ ሊያ አይደለም እኔ ዛሬ አይደለም ትላንት ቅድም አይደለም ወይ አሁን አይደለም እነግራችሁ ከዛሬ 10 ዓመት በፊት አቃታለሁኝ ለኔ ነበራት ሪስፔክት ቢኮዝ እኔ ዛኔ ሞራው ወሬ ከሷ ዘርጋ ያመሳሰል ስለነበር እንደዛ ብዬ ስለምናገር በጣም ቅስሜን ጠርጣጣቀ ከዛም እዚህ ሀገር ከገባው በኋላ እንዴነኝና ምን ይሁን ምናምን ስል ያዘችኝ በቃ ይሄ ነው እውነታው ያዘችኝ እንደዚህ ማለት ነው እና ምን አርጊያት ነው ብዬ ለራሴ ነው የምጠይቀው ደረሽባት ምናምን አይደለም ግን የምትሄድበት አመጣጥ አነጋገር በጣም ይዘገንናል አንድ እናትን ቆሻሻ ሴት ብላችሁ የምትጠሯት ወይንም ደግሞ አንድ እናትን ልጆቿን አርዳት ትበላለች ብላችሁ የምትናገሯት አይነት ሴት ባህሪ ያላት ሴት ናት እናቶች ላይ ያላት ጥላቻ ያን ስታወራ ግን እናንተ አይገባችሁም ላይክ ትመጣለች እኔ እንዳልኳችሁ ነው ስራ ትሰራለች ልትሰራ ትችላለች ጠርጋ ልትመጣ ትችላለች የሆነ ነገር አርጋ ልትመጣ ትችላለች yes ስራ አትሰራም እያልኩ ምናምን አይደለም ግን ደግሞ ከሷ ጋር የገቡ ሴቶች ወይም የገቡ ሰዎች ህይወታቸው ከሷ የትናይት የተራራቁ ሴቶች አሉ ላይፋቸው ከሷ የበለጠ ህይወት የሚኖሩት አይኖ በትዳሯ ተጣልታ ከባሏ ጋር ተፋታ ከዛም በሽማግሌ ተሰብስበው አረሰው እንዳይሰማ ተብሎ ከዛ በኋላ ነው ሰውየው ከቪዲዮ ራሱን ያቃረው እንጂ እሱም እንዳሻንጉሊት መጥቶ የሷ መጫወቻ ነበር ሶሻል ሚዲያ ላይ ቁጭ ብሎ አንዴ ቢያንስ እኔ ልጄ ላይ ነው ጮኩባት ባይዘው አንድ መናገር የምፈልገው ነገር አለ እኔ ልጄ ላይ ነው የምጮባት እሷን የምታክል ሴትዮ ያችን የምታክል ወደር ሴትዮ እኮ ባሏ ላይ እየተገላበጠች እኮ ፈሷን እየፈሳሽ ቪዲዮ ተቀርጸላችሁ ነበር ያው እዚህ ሶሻል ሚዲያ ላይ ያላችሁ ሰዎች ሾርት ሚሞሪ እና ጭንቅላታችሁ ትንሽ የላላም ስለሆነ የማስታወስ ነገር ስለሚላችሁ ነው እንጂ አሁን እኔ ጋር እናትነቴ ልታሸማቅ ስትመጣበት ሊያሾ ልጇ ላይ ጮችባት ትናገራታለች ትሰድባታለች ነው የተከበረው ባለቤትሽ ያ ትልቅ የሚያክል ሰውዬ ላይ ቁጭ አድርገሽ እኮ ፈስሽን እንደዚህ የተገላበች ታዛርጭበት ነበር ያ ምንድነው ሜክ መኒ ብር ለመስራት ልጅን መቆጣት ያሳፍራል ወይንስ የሶስት ልጆች አባት ላይ እየተገላበጡ ለይቱ ቪዲዮ ብር ለመስራት ብሎ ፈስ መፍሳት ያሳፍራል የቱ ያሳፍራል እስኪ ጋይስ ይሄን ለእናንተ እናቶች ነን ለምትሉ እናቶች ብር ለመስራት ዩቲዩብ ከፍተሽ ቁጭ ብለሽ እየተገላበጥሽ ባሪ ላይ ዛሬ ልበድበት ፈሴ ልፍሳበት ላንዛርጥበት ያወጣሽ ከቂጥሽ ቪዲዮ ብር ሰሪ ነበር አይደለ ዛሬ ላይ ግን የኔን እናትነትን የኔን ማንነትን የኔ የሌለኝ ችግር የለውም እስኪ አንቺ ያዘሻቸው ሰዎች በእኔ አጠገብ ይላሉ
በእኔ አጠገብ አንቺ የምትያቸው ሰዎች በእኔ አጠገብ ይለፉ። ይህን በግልጽ ነው ሁሌ ባይዘው ሁሌ ነው የምናገረው። ሊያ እንደዚህ እናንተ እንዳሰባችሁት ማሰብ ትችላላችሁ። ጥላቻ ለምንድን ነው በዚህ ደረጃ ጥላቻሽ እንደዚህ ግንፍል ያለው? ለምንድን ነው በዚህ ደረጃ አስመሳይ፣ መጥፎ ሰው፣ ክፉ እናት፣ አውሬ እናት ይሆንሹ?